ወይኔ ለምንድን ነው ዛሬ የሚያጫውቱን? ስለዚህ ህዝቡ ቅዳሜና እሑድ ሲጫወት ያው ከዩናይትድ ጋር ወንድም ጥላ ምናምን ስንባባል ሰምቶ ነው የሚሆኑት። የሆነ ሰዓት ዩናይትድ እንደዚህ ነበር ሲያሰቃዩ የነበረው። ታዲያ የኛ ነው ማለት ነው፣ የኛ ነው። ብራይተን ያው ያሸንፈናል። ሰው ብራይተንን አሸንፈን እንመለሳለን እናገግማለን እያለ ነው። ለምን እንደምንሸነፍ ልንገራችሁ። ብራይተን ካለፉት 7 ጌሞች ኦንፎርም የሆነ ቲም ነው። አንደኛ ላይ ነው ያለው። አንድ ጌም ብቻ ነው የተሸነፈው። ማን ሲቲ እንኳን 2 ተሸንፏል ባለፉት 7 ጌሞች በማድሪድ ባክ ቱ ባክ እና አንድ ከዌስትሃም ጋር አቻ ወጥቷል። ያው አርሰናል የምናውቀው ነው። እና ብራይተን ከኛ በ1 ነጥብ ነው ርቀቱ ካሸነፈ ማለት ነው አርጎን እኛም ኮንፈረንስ ሊግ ይልከናል ማለት ነው። እንደው ካረጋችሁት አይቀር ቀጣይ ጨዋታም ተሸነፉና ከኮንፈረንስ ሊጉ ዝቅ አርጉ። እንደው አሸንፉና ምናምን ማለቱን ትተናል። አሁን ቻምፒዮንስ ሊግ ምናምን ዛሬ ከተሸነፈን ያበቃል። የሚሆን ነገር አይደለም። ምክንያቱም ብሬንትፎርድም በርንማውዝም ከኛ ጋር እኩል 48 ያላቸው ቅዳሜና እሑድ ይጫወታሉ። እነሱ መሄዳችን ነው። አንተ ግን ለምንድን ነው እኔ ቴሌግራም ላይ ያስቀመጥኩትን ጊቫዌ የመታችሁ ባትወስዱት? ራሴ አዘጋጅቼ ራሴ እንደወስደው ነው እንዴ? ኑና ውሰዱ እየነገርኳችሁ እና ቴሌግራም ላይ ያለ ግቡና ውሰዱ። እናንተ ዛሬ አታሸንፉና ማለት ነው። ይሄ እንደማታሸንፉ አውቃለሁ። ዛሬ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ አለ፣ አራዳ ልጆች ማለት ነው። ከዛ በፊት ግን አካውንታችንን ሰዎች ሪፖርት እያደረጉ ነው የሚገኘውና ምን እንደሆነ አልገባንም። ብቻ በደንብ ኮፕሊንክ አድርጉት። ብትችሉ ውስጥ አካውንት ገብታችሁ በደንብ ኮፕሊንክ ብታደርጉት ደስ ይለኛል ማለት ነው። አራዳ ልጆች ይሄን ቪዲዮ ኮፕሊንክ ይደረግ። አካውንት ውስጥ ገብታችሁ ደግሞ ፕሮፋይሉ ጋር ያለውን የቀስት ምልክት እየነካችሁ ኮፕሊንክ በማድረግ እንጀምር ማለት ነው። የአራዳ ልጆች በደንብ ኮፕሊንክ ይደረግ ማለት ነው። በዛሬው ጨዋታ እንግዲህ ብራይተን ከቼልሲ እጅግ በጣም ተጠባቂ ጨዋታ፣ የደረጃ ለውጥ ሊያስከትል የሚችል ጨዋታ ነው ያለው። በእነዚህ ሁለት ክለቦች መካከል የ1 ነጥብ ልዩነት ነው ያለው ማለት ነው። ጨዋታው ደግሞ በአሜክስ ነው የሚደረገው። ብራይተን በሜዳቸው ነው እንግዲህ የሚገጥሙት። ለቼልሲ የጨዋታ በጣም ከባድ ይሆናል እንግዲህ ብዬ አስባለሁኝ ማለት ነው። እንግዲህ ይህንን ቻሌንጅ ሊያም እንዴት ይወጣል አብረን የምንመለከት ይሆናል ማለት ነው። ብራይተኖች ከ5 ጨዋታ 3ቱን ሲያሸንፉ 1 አቻ ነው የወጡት፣ 1 ሽንፈት ገጥሟቸዋል ማለት ነው። ቼልሲ በአንጻሩ ከ5 ጨዋታ 2 አሸንፎ 3ቱን ተሸንፏል ማለት ነውና የዛሬውን ጨዋታ በጣም ከባድ ያደርጓል ብዬ አስባለሁ ለቼልሲዎች ማለት ነው። የአራዳ ልጆች ታዲያ እነዚህን ጨዋታዎች እየተመለከታችሁ ደግሞ ሌላም ስራ የምትሰሩበትን አጋጣሚ ቴሌግራም ቻናል ላይ ማግኘት ትችላላችሁ ማለት ነው። በዚህ ሊንክ እየነካችሁ ወደ ቴሌግራም ቻናል በማምራት ማለት ነው ቆንጆ ነገሮችን ኪሳችሁን ሞላ እያደረጋችሁ መመልከት ትችላላችሁ ማለት ነው። የአራዳ ልጆች እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይህን ሼር ኮፒ ሊንክ መደረግ እንዳይረሳ። ይመቻችሁ። እዴ ሃንግማን አረ ሊቢያንስ የሆነ ነገር ላስታውሳችሁ። ዛሬ ቋጠሮ ቀን አለብን። ምሽት 4 ሰዓት ላይ ዘ አሜሪካን ኤክስፕሬስ ኮሚኒቲ ስቴዲየም ላይ በብራይተን ሜዳ ማለት ነው ቼልሲ ከብራይተን የሚያደርጉት ጨዋታ አለ ማለት ነው። እኛስ እንደተለመደው ምን ስራ አለን? ባይዜ ቼልሲዎች ግን እኔ በእውነት ነው የምላችሁ ምስኪ ያሳዝኑኛል። እግዚአብሔርን ነው የምላችሁ። እኔ ቼልሲ ላይ አንድም ቀን ያን ያለ መቋጠር እንዲሞራሉ የለኝም። ግን ምን እናርግ ዘንድሮ ሁለታችንም አቋማችን ክለባችን አቋሙ በቃ የተግማማ ሆነና አንቺ ላይ ልቋጠር ተገደድኩ። እኔም ያው ቻምፒየንስ ሊጉ ተሳታፊ ለመሆን እንጂ እኔ በሆነ ቼልሲ ላይ መቋጠርን ፍላጎት የለኝም። ለማንኛውም አላረሳሳም ይቋጠራል። ምሽት 4 ሰዓት ላይ ምንም ስራ የለም ቁጭ ብለህ ትቋጥረዋለህ። ቢያንስ አቻ እንኳን ለማንኛውም ማለት ነው ይቅናን ይመችና የእርግጫ ቀን በዛሬው ዕለት ብራይተንን የምንረግጣት ሲሆን እኔ ለምንድን ነው በሻምፒዮንስ ሊግ ቀን ያጫወቱን ይላል። ለካ ቅዳሜ ዕለት ነው፣ እሑድ ዕለት ኤፍኤ ካፕ አለብን። እንደማንም ከኤፍኤ ካፕ ተጠልዘን አልወጣንም። ኤፍኤ ካፓችን እንጮታለን ከሊድስ ጋር ቅዳሜ ወይ እሑድ። ዛሬ ግን ብራይተንን እንረግጣታለን። ፋሚሊ እርግጥቅጧን ነው የምንወጣት እና ከዛሬው ጨዋታ በፊት ምን አለ? ከዛሬው ጨዋታ በፊት ቻው በሉ በቃ። ሰበር ዜና ዘሰን ዛሬ ጠዋት ይዞት በወጣው ዘገባ መሰረት ቼልሲዎች የአትሌቲኮ ማድሪዱን አሰልጣኝ ዲያጎ ሲሞኒን ቀዳሚ ምርጫቸው አድርገው እሱን ለማስፈረም እንቅስቃሴ እንደጀመሩ መረጃ ወጥቷል። ይፋዊ እንቅስቃሴ ጀምረዋል ማለት ነው። ስለዚህ ምናልባት ሊያም ሮዚነር ክረምት ላይ ሊወጣ ይችላል የሚለው ነገር እየሰፋ መጥቷል። በነገራችን ላይ ለቼልሲ የምመኘው አሰልጣኝ ነው ይሄ ሰውዬ። ለምን ካላችሁኝ ያ የድሮ የቼልሲ ድባብ እነ ጆዜ የነበረው አስፈሪነቱ አሁን የሚመልሰው አሰልጣኝ ይሄ ነው ብዬ ነው ማስበው። ከልምድ ከፓሽን ከፍላጎት ይሄ ተጫዋቾች ላይ የማጋባት ይሄ አለ አይደል አግሬሲቭነት፣ እልህኝነት እንኳን እዚህ ሰውዬ ላይ ያለበት በቃ በዛ ላይ ታክቲካል አዌርነሱ የሚገርም ነው። የቱ ጋር ምን መደረግ እንዳለበት የሚያውቅ ልምድ ያለው አሰልጣኝ፣ ትልቅ አሰልጣኝ ባይዘዊ በጣም ትልቅ አሰልጣኝ ነው ይሄ ሰውዬ። ዓለም ላይ ካሉ ምርጥ አሰልጣኞች መካከል አንዱ ነው። ምናልባት
የስማን ስላልሆነ እነዚህ ሰዎች ላያቆዩት ከቻሉ የሚለው ነገር ነው እንጂ የሚፈልገውን ካረጉለት ማንም የማይችለውን ቲም እንደሚሰራ እርግጠኛ ነኝ። እናንተስ እንዴት ታዩታላችሁ? ፎሎ ማድረግ እንዳይረሳ። ኮመንት ላይ ሀሳባችሁን አስቀምጡልኝ የቼልሲ ፋሚሊዎች።